ሰዎች መኪናቸውን ከኮሪደር ከርቭ ላይ መሪ ወደ ቀኝ አድርገው ያገናኙታል። ይሄ ማለት አንዱ ታኮ ነው ማለት አንዱ እንደ ታኮ ነው። ከባድ መኪኖች ደግሞ አንድ ብሬካቸው በንፋስ ነው የሚሰራው። ንፋስን በመከልከል ሞተር ሲጠፋ ንፋስን በመከልከል አንድ ብሬካቸው የሚሰራበት ሁኔታ አለ። እዛ አካባቢ ያሉ ነገሮች ችግር ካለ ታኮን የመጠቀም እንደው ለታኮ ተብሎ የተዘጋጀ የታኮ ማቆሚያ አለ ገበያ ላይ አለ በደንብ በብረት የተዘጋጀ አለ። ብዙ ጊዜ ድንጋይ ያልከው ነገር ለምሳሌ አንዳንድ ሰዎች ያገኙትን ድንጋይ ታኮ የሚመስላቸዋል። የእጅ ፍሬናችን በአግባቡ አለመስራቱ መኪና ዳገት ነገር ላይ ወይም አቀበት ነገር ላይ አቁመን በምንሄድበት ጊዜ ስትራፕ ላይ ያደርግ ይችላል። ፕሬስ በምታረግበት ጊዜ ፍሬን በምትጠቁምበት ጊዜ ወረድ ቢልብ የሚሰማ ስሜት አለ። በጣም ትደነግጣለህ። ወደ ጋራጅ ነው የምትሄዱ። እጅ ፍሬንም ልክ እንደዛ መታሰብ አለበት። እስቲ ስለ ታኮ እናንሳ ሙራድ። በጣም አንዳንድ ጊዜ ዳገት ላይ የመኪና መቆም ወይም የቴክኒክ ብልሽት ማጋጠም እጅግ በጣም አደገኛና ጥንቃቄ የሚሻ ሁኔታ ነው። ሰዎች ዳገት ላይ ሲቆሙ በዚህ ወቅት ላይ መኪናው ድንገት ወደ ኋላ ተንሸራቶ ወይም ስትራፕ ሲያደርግ አደጋ እንዳያደርስ ብዙ አሽከርካሪዎች ታኮ ያደርጋሉና ታኮ የመጠቀም ደግሞ ልምድ ቢኖረንም አጠቃቀሙ ግን ጥንቃቄ ካልታከለበት ራሱ ሌላ አደጋ ሊሆን ይችላል። ስለዚህ ይሄን ተያይዞ እንዴት ነው ስትራፕ የሚያደርገው? ታኮ አጠቃቀምስ ምን ይመስላል? በዚህ ከታኮ አጠቃቀም ጋርስ እንደው የገጠመ መረጃዎች ካሉ የህይወት አደጋም የገጠመ ሁኔታ ነገር እንዳለ ሰምተናልና ስለዚህ ታኮ ሊያደርጉ የሚገቡ ጥንቃቄዎችን እስቲ ንገረን። ታኮ ማድረግን የምታየው ከአደጋ ነው በብዛት። አሁን አንዳንድ ቦታ ላይ የሚደርሱ አደጋዎችን እንዴ መኪናው እንዴት መጥቶ እንዴት ሊጋጭ ቻለ? እዚህ ቦታ ላይ ፍጥነት የለ፣ መኪኖች በጣም ተጠጋግተው ነው ያሉት፣ እንዴት ሊጋጭ ቻለ የምትልባቸው ቦታዎች ላይ አንዳንዴ ታኮ ሳያደርጉ ወይም ሎክ ያላደረገ መኪና እንደዚህ አይነት ድርጊት ሊደርስ ይችላል። ታኮ ማድረግ ምንድነው? ታኮ ለምን ይደረጋል የሚለው መጀመሪያ ታኮ እንዳናደርግና በተሽከርካሪያችን ላይ ራሱን ችሎ መኪናው እንዲቆም ምንም አይነት ውጫዊ ነገር ሌላ እንዳይደግፈው የተደረጉ ነገሮች አሉ። ከዚህ ውስጥ አንዱ ፓርክ አድርገን ስንሄድ የምንጠቀምበት የእጅ ፍሬን ነው። የእጅ ፍሬናችን ለዚህ እኮ ነው ጥቅሙ። ብዙ ጊዜ አንዳንዴ በቴክኒክ ምርመራ ውስጥ የእጅ ፍሬን፣ ሌሎች መብራቶች ምን እየተባለ ምርመራ ሲደረግ አሁን በከተማ ውስጥ ያሉ አንዳንድ የቦሎ ምርመራዎች አሉ፣ ድንገተኛ ምርመራዎች። ጥቅሙ ለራሳችን ነው። ዞሮ እንደዚህ አይነት አደጋዎች ደርሰው ነገ ከምንጸጸት የሚያድኑ ነገሮች ናቸውና የእጅ ፍሬናችን በአግባቡ አለመስራቱ መኪና ዳገት ነገር ላይ ወይም አቀበት ነገር ላይ አቁመን በምንሄድበት ጊዜ ስትራፕ ላይ ያደርግ ይችላል። ወደ ኋላ ወይም ወደፊት ሊሄድ ይችላል። የእጅ ፍሬናችን ማርሽ ላይ አለማድረጋችን አንዳንዴ ማርሽ ላይ ማድረግም ይህንን ፎርስ ይቀንሷል በተወሰነ መንገድ። አቋቋማችን አንግል፣ የመሪ አንግላችን የመሪ በአንግል ይቆማል። መሪ የምታቆምበት ሁኔታ ምናልባት ያ ነገር የእጅ ፍሬን ካቦ ነው ገመድ ነው ቢለቅ ቢበጠስ በሚል አንዳንድ እንዲቁልቁለት ነገር ላይ ስናቆም መሪያችንን ከመንገዱ ጠርዝ ጋር የምናያይዝበት ነገር ቢኖር፣ ምክንያቱም ድንገት ይሄ ነገር በደንብ አስረዳን ሙራድ። አንዳንድ ጊዜ ሰዎች መኪናቸውን ከኮሪደር ከርቭ ላይ መሪ ወደ ቀኝ አድርገው ያገናኙታል። ይሄ ማለት አንዱ ታኮ ነው ማለት አንዱ እንደ ታኮ ድንገት ቢከሰት ድንገት ስትራፕ ቢያደርግ መኪኖች ከኋላ ሰው ሊገፋው ይችላል። መኪና ከመኪና ተገጫጭተው ሊመጡ ይችላሉ። አደጋውን የመቀነሰ አንዱ መንገድ ነው የቆመበት ቦታ አንከር የሆነ ነገር ፊክስድ እንዲሆን ከዛ ቦታ ንቅንቅ እንዳይል የሚያደርግ ነገሮችን ማሰብ ነውና መሪያችንን ወደ አንድ አቅጣጫ ማዞር፣ ወደ ጠርዞች አካባቢ ድንገት ሊሄድ እንኳን ቢል እዛ ጠርዝ ላይ ነው የሚሆነው። ማርሽ ላይ ማድረግ እዚያ ሙራድ እንደው ሳናልፈው ማለት ነው እንደው ለታኮ ተብሎ የተዘጋጀ የታኮ ማቆሚያ አለ ገበያ ላይ አለ በደንብ በብረት የተዘጋጀ አለ። በተሽከርካሪ ውስጥም እኮ መኖር ያለበት ነገር እኮ ነው። ብዙ ጊዜ ግን አሽከርካሪዎች ግን ታኮን ከኋላ አናደርግም። ያው አሁን እነዚህ ነገሮች ሙሉ ካልሆኑ አናደርግም። ድንጋይ ነው የምንጠቀመው ብዙ ጊዜ። እንደውም እንደ ችግር አንድ ድንጋዩን አቀብለን አይነት የሚያናድደን እሱ አይደል እንዴ? አሁን ያንንስ ድንጋይ ተጠቀምን፣ ኮብልስቶን የተለያዩ ድንጋዮች ተጠቅመን ሳናነሳው እንሄዳለን መንገድ ላይ ስለምናገኘው።
መንገድ ላይ ገጥመም እያሽከረከርክ መሀል መንገድ ላይ የምታገኛቸው ድንጋዮች ብዙ ጊዜ እንደዚህ ታኮ አድርገው ሰዎች ሳያነሷቸው የሚሄዱበት ሁኔታ ስላለ ለሌላ መኪና እንደውም አደጋ ይፈጥራሉና መኪና ውስጥ ይቀመጥ ሳይሆን ወዳገኘበት ቦታ መመለስ ቢያንስ ያስፈልጋልና መኪና ውስጥ እንደዚህ አይነት ነገር አሁን የመኪናው ችግር ከሆነ አንድ ብሬኩ ችግር ካለበት ፓርኪንግ ብሬኩ ችግር ካለበት አሁን ዘመናዊ መኪኖች ላይ አውቶማቲክ መኪኖች ላይ ፓርክ ታደርጋለህ፣ እጅ ፍሬን ልትይዝ ትችላለህ፣ ወይም እጅ ፍሬን ብቻ ልትይዝ ትችላለህ። አውቶማቲካሊ ደግሞ አንድ ብሬክ የሆኑ ኤሌክትሪካል መኪኖች አሉ። ከባድ መኪኖች ደግሞ አንድ ብሬካቸው በንፋስ ነው የሚሰራው። ንፋስን በመከልከል ሞተር ሲጠፋ ንፋስን በመከልከል አንድ ብሬካቸው የሚሰራበት ሁኔታ አለ። እዛ አካባቢ ያሉ ነገሮች ችግር ካለ ታኮን የመጠቀም ነው። ምክንያቱም በእያንዳንዱ ነገር እየቆምክ ታኮ አታደርግም መኪና ስር። እዛ አካባቢ ግን ችግር ካለ በሁሉም መንገድ እጅ ፍሬንን መለካት ያስፈልጋል። ቢያንስ እንደዚህ ዲግሪ ያላቸው እንደ አምስት እንደ ዳገት ነገር ሆኖ ከመሬት ከፍታው 5 ዲግሪ የሆነ ኢንክላይንድ ያደረገ መንገድ ላይ መኪናውን በማቆም አንድ አሽከርካሪ የእጅ ፍሬኑን መፈተሽ አለበት። በየጊዜው የእጅ ፍሬኑን ይዞ ዜሮ አድርጎ መኪናው ይሄዳል አይሄድም፣ ይሄን ነገር መፈተሽ አለበት። የሚሄድ ከሆነ አሁን ታኮ ያስፈልገዋል ማለት ነው። የሚሄድ ከሆነ ሁሌ መፍራት አለበት። የሚሄድ ከሆነ ወደ ገራጅ መሄድ አለበት። የእጅ ፍሬን ሬጂስትሩ በየጊዜው እየሰፋ የሚሄድበትም ሁኔታ ካለ ታኮ ያስፈልጋል ማለት ነውና ሁሌ ታኮ አድርጉ ሳይሆን ሁሌ ግን እነዚህ ፓርክ ማድረጊያ ፍሬኖችን ልክ ፍሬንን እኮ ትፈትሻለህ እኮ የፍሬን በአደጋ ብቻ ሳይሆን እየሄድክ ፕሬስ በምታደርግበት ጊዜ ፍሬን በምትጠቁምበት ጊዜ ወረድ ቢልብህ የሚሰማ ስሜት አለ። በጣም ትደነግጣለህ። ወደ ገራጅ ነው የምትሄዱ። እጅ ፍሬንም ልክ እንደዛ መታሰብ አለበት። ብዙዎቻችን የምናቆምበትን ቦታ ዳገታማ ላይሆን ይችላል ወይ ኖርማል ቦታ ላይ ሊሆን ይችላል። መፈተሽ ያለብን ግን ዳገታማ የሆኑበት ቁልቁለት የሆነ ቦታ ላይ መኪናችንን በማቆም እጅ ፍሬናችንን ብቻ በመሳብ ማክሲመም ስበን መኪናው ይንሸራተታል ይሄዳል የሚለውን ነገር ካሰብን ወደ ገራጅ መሄድ የመጀመሪያው መፍትሄ፣ የእጅ ፍሬን አጀስትመንቱን ማስተካከል፣ የእጅ ፍሬኑን ሰርቪስ ማድረግ። ከዛ በተጨማሪ ግን እንደው ገራጅ ካልሄድና ምን ቆምበት ግዴታ ካለ ግን ታኮ ማድረግ ያስፈልጋል። ለዚህም አደጋ ቅድም ላልከኝ ማለት ነው በራሴ በቤተሰቤ ላይ ያየሁት አደጋ አለ። እኔ ራሱ በቅርብ ቤተሰብ ወደዛ ከመግባት በፊት ግን አንዱ የቴክኒክ ጥያቄ ነው፣ አንደኛው ደግሞ አስተያየት የምንሰጥበት ነው። ብዙ ጊዜ ድንጋይ ያልከው ነገር ለምሳሌ አንዳንድ ሰዎች ያገኙትን ድንጋይ ታኮ የሚመስላቸዋል። ብሎኬት አንስተው ታኮ የሚያደርጉ ሰዎች አሉና ይሄን አስተያየት ስጥበት። ምክንያቱም ታኮ የሚያደርገው ሰው መኪናው በድንገት እንኳን ቢንሸራተት የታኮ አይነቱ ምንድን ነው? አንደኛ ክብደት የሚችል መሆን አለበትና ድንጋይስ ተመራጭ ነው ወይ የሚለውን ነገር አስተያየት ስጥበት። ሁለተኛው እንደው ቁልቁለት ቦታ ላይ መኪና ስናቆም ከአንደኛ ማርሽና የኋላ ማርሽ ሪቨርስ ማለት ነው የትኛውን ብንጠቀም ነው እንደው ጥሩ የሚሆነው የሚለውንም አብራዬ ዘመልስልኝ። አሁን ድንጋይ እንደ አማራጭ ተቀምጦ አይደለም። ራሱ እኮ ታኮ ማድረግ የተሰራ ራሱን የቻለ ዲቫይስ አለ። ግን አንዳንድ ጊዜ ታኮ አድርገው ራሱ ድንጋዩ እኮ አሁን አማራጭ እኮ ስለሌለ ያንን አሁን ታኮ ለማድረግ ያንን ነገር የምታዘጋጅበት ከሌለ ግን ተለቅ ያለ ጎማውን ከፍ ብሎ ሊይዘው የሚችል አሁን ትንጥዬ ድንጋይ አድርገህ መሆን የለበትም። ተሰባሪም ድንጋይ መሆን የለበትም። ተንሸራታችም ለምን የሚመጣው ሎድ ወደኋላ ወይ ወደፊት የሚመጣው ሎድ ያንን ነገር ደፍጥጦት ሊያልፍ ይችላል፣ አድቅቆት ሊያልፍ ይችላል። ያንን ሊቋቋም የሚችል የድንጋይ አይነት መጠቀም አለብን። ይሄ አንዱ የሴፍቲ ሁኔታ ነው። ሌላው ደግሞ ሁለተኛ ያልከን ታኮ ስንጠቀም ነው አይደል? አዎ ታኮ ስንጠቀም አንደኛ ማርሽ ነው ወይስ ደግሞ የኋላ ማርሽ? አጋዥ ነው። የትኛው አጋዥ ነው? አሁን ይኸውልህ ማኑዋል መኪና ነው ይሄን እየተጠቀምክ ያለው። ቁልቁለት ላይ ያለ አንደኛ ማርሽ አታደርግለትም። ቁልቁለት ላይ ያለ መኪና በተቃራኒ ነው የምታቆመው። ሪቨርስ ልታደርግለት ትችላለህ። ወደፊት ካደረግለት ታኮ አጋዥ ነው፣ ያኛው ማርሹ አጋዥ ነው የሚሆነው። ስፒዱ ቢቀንስም በተቃራኒ ነው ማድረግ ያለ። ዳገት የሚወጣውን ደግሞ ወደ አንደኛ ማርሽ ነው በተቃራኒ ልታደርግለት የምትችለው። ግን በተጨማሪ ታኮ ደግሞ ወይም ጎማ ስር ደግሞ ሎክ ማድረግ አለብህ። ተጨማሪ ለምሳሌ ዳገት እየወጣ ያለውን ዳገት ላይ ወይም ያቁመ የምትወርደውን መኪና ወደ ኋላ እንዳይሄድብህ ነው አይደል ፍራቻ። የአንደኛ ማርሽ በማድረግ እና ተጨማሪ ታኮ ብታደርግለት፣ ቁልቁለት ሊወርድ ያለን ተሽከርካሪ ደግሞ በኋላ ማርሽ ላይ ብታቆምና ታኮ ብታደርግ፣ በተጨማሪ ደግሞ መሪውን
አቅጣጫ ብታስተካክል፣ የመንገድ ጠርዙን ብታስነካ ወይም ብታስደግፍ፣ ወደዛ አቅጣጫ እንዲሄድ ብታደርግ አደጋውን ትቀንሳለህ።